ላከችልኝ ድራይቨሮች ናቸው ያላደረሱላት። የድራይቨሮቹን ደግሞ ታውቂያለሽ የራሷ ጥፋት ሆኖ ታዲያ ምን ይሄ ቀላሉን ነገር ምንድነው? አይደለም ታስፍሽ እኔ ለምን ሳሪ ጋር ሄደች አይደለም የሳሪ ቤት የኔ ነው የአንተ ቤት እኔ ነው የማንም ጋር ግን ተንኮለኛ ሰው መጥፎ ነው። እኔ ተንኮል ስለሌለብኝ ነው ገባት ተስፍሽ አይደለም ሽንት ቤት አጥቦ ያመጡት ገንዘብ እኔ ጋር እኮ 50 ብር ጎደለን 100 ብር ጎደለን እንኳን ሲሉ እኔ የድራይቨር እንደሌላው ተስገብግቤ እንኳን 400 ብር የገዙትን ስልክ 400 ብር ነው ምልክላቸው 100 ብር ለኔ ይጠቅመኛል ገባት። ግን እንጀራ ቢያምራችሁ ችግር የለም ሂዱ እንደዚህ አድርጉበት እያልኩኝ እላፊያቸው መጥቶብኝ አቀብ ተስፍሽ ሰው መቼ ነው ሰው የምትሆኙ እስኪለኝ ድረስ ረጅቱ ግን ሄዳ በተንኮል ነው ይዛ የመጣችሁ ገባ። እራሷ ናት 4 ወር አንቺ ጋር ይቀመጥ ብላ አንተ ስትልልኝ እነማዬ ጋር ስልኩ እንዲቀመጥላት ያደረኩላት ቀይሪ እንኳን ሲሉኝ ኢትዮጵያ ድረስ ቤተሰቦቻቸው ልጅ ያልወደደውም ሲሉ እኮ ልጃቸው የወደደውን ድጋሚ ደደብ ነጋዴ እኮ ነኝ እኔ። አንዴ አዳምጪ። አሁን ሚውት ብቻ አድርገሽ አዳምጪ። እኔ የምልሽን ነገር ብቻ ሚውት አድርገሽ አዳምጪ። ይኸውልሽ በመጀመሪያ ደረጃ አንድ ሰው የሆነ ጉዳይ ይዞ ሲመጣ በዚህ ልክ ቦታ የምትሰጪው ከሆነ ስራሽ ነው የሚበላሸው። ዛሬ ሰው ፊት ላውራሽ ገባሽ አይደል? በመጀመሪያ ስራሽ ነው የሚበላሸው። ሰዎች በምን አይነት መልክ እንደሚመጡ ማንም የሚወስነው ነገር አይደለም። እንደምንለብሰው ልብስ የተለያየ ሐሳብ ነው ይዘን የምንመጣው። የኔ ሐሳብ የሳሪ ላይሆን ይችላል፣ የሳሪ ሐሳብ የረጁ ላይሆን ይችላል፣ የረጁ ሐሳብ ያንቺ ላይሆን ይችላል። በንግድ ዓለም ውስጥ ተጭበረበርን፣ ተወሰደብን፣ እንደዚህ ተፈጠረ የሚሉ ነገሮች ይፈጠራሉ። እነዚህን እንዴት ነው ሃንድል የምናደርገው የሚለው ነገር ካልገባሽ ወደ ንግዱ መምጣት የለብሽም። በመጀመሪያ ደረጃ ምንድነው የተፈጠረው? ኦኬ ስህተቱ የቱ ጋር ነው የሚለውን ነገር በትህትና አዳምጦ ለዛ ነገር መፍትሄ ማምጣት ያንቺን የተሻለ ነገር ነው የሚያሳየሽ። አንድ ነገር እንደዚህ ሲከሰትብሽ ሌላው ብሶትሽን የምትናገሪ ከሆነ አንድ ነገር ለማሳመን ብለሽ ሺህ ነገር የምናጣባቸው ምክንያቶች አሉ። ተግባባን? አንድ ልጅ እንድትረዳሽ ሌላ ብዙ ሰዎች የረዳሻቸውን ያገዝሻቸውን የሆነውን የተከሰተብሽን ነገር ማውራት አይጠበቅብሽም። አንድ ሰው ነው አይደል እንትን ያለው ያ ሰው ችግሩ ምንድነው? ይሄ ነው ኦኬ አልደረሰልሽም ሰው ተመላሽ እንዲሆንልሽ ነው የምትፈልጊው ወይስ ምንድነው? እንደዚህ ክፍተቱ ግን እዚህ ጋር ነው። በዚህ ቀን ይሄንን ልከን ነበረ፣ ይሄ ነገር አልደረሰም፣ ይሄ ደግሞ የዚህ ክፍተት ነው። አሁንም ይሄን ክፍተት ለመሸፈን ከሆነ ሳሪ ጋር የሄደችው ለምንድን ነው? ሳሪ ጋር ሄደችው በኖርማል ወሬ ተነስቶ ሊሆን ይችላል ያንን ሐሳብ የመጣው። ምናልባት ስላልሰማው ነው ይሄንን ማውራችሁ። ሳሪ ጋር ሄደችው በቃ የኔ ቤት ያንቺ ቤት ከሆነ ሳሪ ጋር ሄዶ የሆነ ሰው ቢጠይቅ ምንም የሚደንቀው አይደለም። በ10,000 ሰዎች ጋር እኮ ተጠርተን እኮ ተሰድበን ተዘግዝቀን ብዙ የሆንን ሰዎች ነው። የሚደንቅ ነገር የለም። ተግባባን አይደል? ለእውነት ስላለን ግን ለማሳመን የምንፍጨረጨርበት ነገር በተለይ የምንሄድበት ቦታ የት ነው? ተደራጅተው ሊሰድቧቸው የተዘጋጁ ቤት ማናቸውም አትዩ። ቢያንስ የምታውቁት ቤት ግን ክፍተት ካለ የአንዳችሁ ስራ ለአንዳችሁ ስራ ወሳኝ ስለሆነ ኢቭን ፕሮቴክት የሚያደርጋችሁን ሶሉሽን የምትፈጥሩትም እናንተ ናችሁ። እዛው አረብ ሀገር ያለ ሰው ነው የሚገዛሽ፣ እዛው አረብ ሀገር ነው የምትሸጨው። ስንቱን ሸልመሻል? ስንት ብር ኢንቨስት አድርገሻል? ትደምሪዋለሽ እንዴ? ስንት ሰው ረድተሻል? ስንት ሰው ከችግር እንዲወጣ ጊዜሽን ትልቁን ዋጋ ሰጥተሽ ስንቱን ሰው አግዘሻል እንዴ? ለእንደዚህ አይነት ነገሮች ሲፈጠሩ በዚህ ልክ ዊክ ከሆንሽ እኮ ልታግዢ ዝግጁ አይደለሽም ማለት ነው። ልትረጂ ዝግጁ አይደለሽም ማለት ነው። ደካማ ጎንሽን ሰው ሲያይ ጢባ ጢቤ እንዲጫወቱብሽ እያደረግሽው ነው ማለት ነው። ይሄ ነገር ደግሞ አንቺ ላይፉ ሲዘጋ ወይ ሪከርድ ተደርጎ ወር ደግሞ የሆነ ነገር ራስሽን ኮርተሽ ሆስፒታል ስትገቢ ታይዋለሽ። ያንን ይሄ ሁሉ አጅቦ አይዞሽ በርቺ በለው ምናምን ተባባል ያለሽ ሰው ባዶ ሲሆንብሽ ማለት ነው። ሁልጊዜ ስራሽን እና ፈጣሪን አምነሽ ስራሽን ስሪ። ልብሽን ንጹህ አድርገሽ ስሪ። ምንም የተለየ ነገር የለም። እግዚአብሔር ላንቺ ያለውን አያሳጣሽም ሲጀመር። ስለዚህ አሁንም ማድረግ ያለብሽ ልጅቷ መምጣት ካለባት ትምጣና እኛ እናወራታለን። የተፈጠረው ነገር ችግር ሆኖ ግዴ ሆኖ እንትን ብሎባት ከሆነ የምትተካበት አይደለም እጥፍ አድርጋ የምትሰጣበት አቅም ላይ አለ። አንዱን ነገር ለማድረግ ግን ያለውን ችግር ከሁለቱም መስማት አለብን። ሚዛናዊ መሆን አለብን። በቃ እነዚህ ነገር ተሳስቷል አይደል? የተሳሳተው ምኑ ጋር ነው? መቼም አንቺ በምትሰሪው ማስታወቂያ አይታ ወይም ደግሞ አንቺን ወዳሽ ኦርደር አደረገች አይደላች ሴት ምንድነው የጎደለባት የሚለውን ነገር ደግሞ ክፍተቱን ማየት። ያ ነገር ለአንዱ መልካም ሆነን ስራችንን ስንሰጥ ሺህ ሰዎች ያመጣልናል። ዛሬ
ነገም ከፍተሽ እየሸጥሽ ያለሽውን ነገር በጣም አረብ ሀገር ያላችሁ ልጆች ማለት ነው የምትከፍቱት ቢዝነስ እንዲያደርግላችሁ ከፈለጋችሁ ሰውን እንዳመሉ ያዙት። ከአመሉ ሲያልፍ ግን እውነታውን ለህዝብ አውጥታችሁ መናገር ነው። አንዳንድ ሰው ከአመሉ እጥፍ የሆነ ነገር ይዞ መጥቶ እናንተ ባላሰባችሁ መንገድ አደገኛ ነገር ይዞባችሁ የሚመጣ ሰው አለ። አደገኛ ነገር ማለት ነው። ግራም ነፈሰ ቀኝ የተፈጠረውን ነገር አሁን ሚውት አድርግልኝ። ከሳሪ መስማት እፈልጋለሁ። ሳሪ ምንድነው የተፈጠረው? ልጅቷ ምንድነው በቤትሽ መታ ያለችው? ላተስፍሽ መጀመሪያ ጠዋት የሆነች ልጅ መጣችና ቲቲ የምትባል መሲ ስልክ ልኬ ግን ስደውላት ስልክ አታነሳም ምናምን ስትል ያው እኛ ምን እንደሆነ ታውቃለህ። ሁልጊዜም ልክ እንዳለችው ነው። መሲ ጋር መጣው፣ እኔ ጋር መጣው፣ አንተ ጋር መጣው፣ ረጁ ጋር መጣው ሴም ነው። ገባ እኔ የማስበው ከዛ አረቆይ መሲ ትመጣለች ታወራሻለች አለና መሲን ጥሯ ስንል የለችም። ከዛ በኋላ በቃ ቲቲ ችግር የለም መሲ ታወራሻለች እንትን ማን ነበረ ነፂ ፎሎ አድርጊያት ብዬ ተነስተን ሄድን። እንደውም እየሳቅን ነበር። አሁን ልሸጥ ስል እኔ የምገባው ልሸጥ ነው። ተስፍሽ ማንኛውም ሰው ይገባል። ስትገባ ይቺ ልጅ አስገባዋት። ሳስገባት ሳሪ መሲን ፈልጌ ነው ስትል ለምን ፈለግሻት ስል አይ ስልክ ልኬ ነበር። ውይ ዛሬ መሲ ቀን አይደለም፣ ቆይ ችግር የለም በቃ ሂጅ አውሪያት ላይቭ ላይ ናት ስንል ላይቭ ላይ መግባት አልችልም ማለች። ለምን ስንል ቦልካኛለች ስትል በእንትን አውሪያት ስንላት በዋትሳፕ እሱ ብሎክ ነኝ በቃ አይሰራልኝም ላይቭ አይታይም ስትል እንግዲያው መሲን እንጠራታለን። ምን ስልክ ልኬ 11ኛው እንደውም ብዙም አማርኛ አትችልም 11ኛ ወሩ ስልክ ያልደረሰም ስትል ብዙ ጊዜ መፍትሄ እንዳለው ነው የማውቀው። ምክንያቱም ለምን እንደሆነ ታውቃለህ? አንድ ሰው እቃው ተልኮ ሉዝ ካደረገበት ባለቤቱ መጥቶ ነው ያንን ነገር መልስ ሊሰጥ የሚገባው አይደል? ተስፍሽ ማንም ሰው ሊሰጥ አይችልም። ስለዚህ መሲ ነው ያለን። እሺ አለች መጣች። ስትመጣ ምንድነው ችግሩ ሲባል መሲ በጣም ጮኸች፣ አለቀሰች። ለምን ከሰሽ ለምን ከሰሽ ትላለች። እኔ ደግሞ ምንድነው መከሰስ? ምክንያቱም እኔ መሲ ቤት መሲኔ ቤት ራጁኔ ቤት እኔ ሀቡ ቤት ብሄድ ለእኔ ኖርማል ነው። ለምን መሰለህ? እኔ የማውቀው ያኔ እኛ ቤተሰብ እንደሆንን ነው። ባስወረዳት ይችል ልጅ ለጓደኛሽ ሊባል ነው። ሀቅ እንዳላት መሲ ስለማቅ መሲ ነኝ ማለት ኢትስ ኖርማል ነው። በቃ አላውቅም። ከዛ በኋላ ምንድነው ስል 11 ወር እሺ በቃ 11 ወር ከላክሽላት ስል ለምን አልነገርሻትም? እንዴ ነግሬያትማ 3 ቀኑ ሆኖልኛል ስልኳን ከላኩላት ስትል በደልበሪያው በቃ አንቺ ስተተኛ ነሽ ስልክሽን ጠብቂ ስለ መሲ ሪያሌ ለምን ተከሰስኩ ብላ ለቀሰች። ለምን ሳሪ ቤት መተሽ ትከሽኛለሽ? ምን ችግር አለው? ምን አለው? በቃ ይሄ ነው የተፈጠረው ነገር። ምን ይታጠራል? ቀላልና ቀላል የሆነ ነገር ነው። ዞሮ ዞሮ ምንድነው በዴሊቨሪ ተማሪያም ተስፍሽ እችን ነገር ብቻ ላሳይክ። እሺ ይሄ ዋትስአፕ ነው። ቋት ሳሪ ጋር የሄደችው ልጅ ይሄ ቤተሰቦቿ ቁጥር ነው። ስልካቸው አይሰራም። ምን ላድርግ እኔ ለማልስ ገስት ላይ መታችሁ የምትገዙት ስምና ኢትዮጵያ የምትነግሩኝ ስም አንድ አይነት አይደለም። ለምሳሌ ረጁ ናት ብዬ ስደውል ተስፍሽ ረጁ የምትባል ሰው ቤተሰቦቿ ካላወቁ እሷ በቲክቶክ ስማችሁ ራሱ አታስመዝግቡ ላሉ አንደኛ ይሄ የዚች ልጅ አሁን ሰሚራ ተብሎ ሲደወል ሰሚራ የምትባለው ልጅ አናቅም አሉ ቤተሰቦቿ። በራሷ ስም የሰጠችው ነው አንደኛ። እቺ ረጅቱ የምትባለው ልጅ ደግሞ ተስፍሽ ላሳይ። ይሄ የረጅቱ ነው ብሎ ካረገችኝ ያለችው። ይሄኛው አሁን 8:36 ሳሪ ቤት ከመግባቷ በፊት እኔ ጋር ደውላ ነው የገባችው። ከሷ ጋር ተነጋግሬ ሎኬሽን ልካለኝ። ራሷ ምን አለች መሰለክ? ስልኩ የቆየበት ምክንያት ቤተሰብ የለኝም። ስማ ታዲያ እኮ ሶሉሽን ተስፍሽ አይ በማርያም እችን ሪከርድ ብቻ ሰው ይስማና እኔ ጥፋተኛ ኮንኩ እኔ ልጅቷን ይቅርታ ብዬ እውነት እኔ አይፎን ስልክ ሰጣታለሁ። ስማ ተስፍሽ ይሄንን እህትሽ ቤት 3 ወር 4 ወር ቢቅ
ቀመጥ ችግር አለው ወይ አለችኝ። ችግር የለውም ብዬ አስቀመጥኩኝ። ተስፍሽ ሰው ማለት አሁን ከዛ ከሀገር ወደዛ አናውቅም ሰው ማለት ነው። መለስ ካገኘው እዚህ ዱባይ ኢትዮጵያ እንትን ሀገር ሰው ካገኘው እነግርሻለሁ። ካላገኘሁ ደግሞ እኔ ሲሄድ ባስ እኔ ከዚህ ሀገር እስክገባ ድረስ እህትሽ ቤት እናንተ ቤት ቢቀመጥ ችግር አለው ወይ አለችኝ። ችግር የለም ይቀመጥልሽ አልኳት። ሰው ካላባ መጥቶ እስክታገኝ ድረስ ማለት ነው። አስቀመጥኩኝ። ከዛ ምን አለችኝ መሲ ሰው ስላጣሁኝ እዚህ ሀገር ጠፋች። እንደዛ ብላ ይህን ሪከርድ ካደረገችልኝ በኋላ ከ3 ወር በኋላ ረጅቱ ቤተሰቦችሽ ስልክ አልወሰዱም ወይ ብዬ ሪከርድ አደረግኩላት ራሴ ማለት ነው። ተስፍሽ ሪከርድ አደረግኩላት። ከዛ በኋላ መሲ አንድ ነገር ምነግርሽ አሁን ያንቺን ስህተት ልንገርሽ ምን እንደሆነ ልንገርሽ እና ወደፊትም እንዲጠቅምሽ ነው ማለት ነው። ምን መሰለሽ አሁን ከልጅቷ ድምፅ እንደሰማ ነው አንደኛ የአማርኛ ችግር አለባት፣ ሁለተኛ ፍጹም በሆነ ሰላማዊ ንግግር ነው መልዕክት የምትልከው። እውነት እንደዚህ እኔ አሁን የሚሳደቡ ሰዎች አሉ በተፈጥሯቸው እንደዚህ አንተ ሌባ እንደዚህ ያልክ ምናምን ብለው በውስጥ እንትን ብለው ሚዲያ ላይ መጥተው የሚያቀሳስሩ። እችል ስታወራ ቀስ ብላ ነው የምታወራው። እንደሰማዋት ከሆነ በጣም ተግባብታችሁ ነው እያወራችሁ ያላችሁት። እንዲህ ብታደርጉ እየተባባላችሁ እየተነጋገራችሁ እየተግባባችሁ ነው። ምናልባት በጣም ፒስ ዶፍ ያደረገች ነገር ብር በላችኝ ወሰደችብኝ ብላ ነው ሳሪ ያናደደኝ ነገር ተስፍሽ። እኔ ሳሪ ቤት መጠራቴ አይደለም። ሳሪ እኮ እህቴ ናት አይደለም። ሳሪ ቤት ሌላም ቲክቶክ ላይ ከተጠራው ሄዳለሁ። ያናደደኝ ረጅቱ ሳሪ ጋር መሄድ የነበረባት እኔ ብከለክላት ነበር። ገባክ? እኔ አልሰጥም ብላት ነበረ። ረጅቱ ሳሪ ጋር ሄዳ እንደዚህ ሆንኩኝ ብትል ጥሩ። እኔ ከኔ ምላሽ እንትን አላለችም። ተስፍሽ ነገርኩኝ። ሳሪ ኢትዮጵያ ስልኩን ልኬላት እማዬ ጋር ስልኳ ተቀምጧል። ገባሽ? ያንንም ትቼ ያንን ከስሬ እዚህ ሎኬሽን አስላኳትኝ። ተስፍሽ ድራይቭ እስኪደውልልሽ ጠብቂ ነው ያልኳትኝ። በቃ አሁን ኦልሬዲ ጥሩ ነው ያለችው። ኢቨን አንደኛውን ስልክ ቤትም ልከሽ ማዘርጋም ኖሮ እዛ ደግሞ ቶሎ መድረስ ስላለበት በዚህ 3 ቀን ጠብቂ በሚለው ይህ እኮ ተግባብታችኋል። አሁንም ብዙ የሚያርቅና የሚያስቆጣም አንቺ የምትናደጅበት አይደለም። ኦልሬዲ ምንድነው የምናደርገው? አሁንም ሎኬሽን ልካልሻለች። ያላትን ስልክ እዛ ስጫት፣ እዚህ ማዘርጋ ያለውን ይወስዳል። ተረጋግሽ እንትን አትበይ። አሁን ምንም እኮ ነገር የለውም። ምንም ክፍተት እኮ የሚታይ ነገር የለውም። በቃ ይህንን ነገር አሁን ሳሪ ጋር ገብታ የጠየቀችበት 3 ቀን አልታገስ ብላ ነው ልጅቷ ከሆነ እንደዛ ጥሯል። እሺ እታችን የሰማሽን ከሆነ እታችንም 3 ቀን ጠብቂ፣ ችግር የለውም። አሁን እንደዚህ ሲሆን ምን አለ መሰላችሁ ሰዎች በተለያየ መልኩ ነው የሚረዱት። እንትና ልብስ ገዝቻት አልቀይርም አለችኝ ሲባል ዱባይ ላይ የተለመደ ምንድን ነው የሆነ ቤት ከተገባ በቃ የሌላ መስመር ነው የሚይዘው። ለምን እንደሆነ አላውቅም። እስኪ እንደዚህ አይነት ነገር ሲደርስባችሁ እናንተን ሲሉ ወደ እኛ ጋር ነውና እኛ እንጠይቅላቸዋለን። ሱቅ የሚሸጡትን እህቶቻችንን እኛው ተንከባክበን በምንጠይቀው መንገድ ለሶሉሽን እንሄዳለን ማለት ነው። ተግባባን? አሁን ሳሪም ያደረገችው ቀን እየተጫወታችሁ ነበር። ስክሮል አድርጌ ሳልፋችሁ በቃ ምናምን እየተቃለዳችሁ ሳሪም እንትን እያደረግሽ በጣም እንትን ገለሽኛል እንዲህ ነሽ እያላችሁ ነበር የተቀላለዳችሁ ነበር። ጥሩ የሚሄድ ነው። ከንቲባ ምን ትያለሽ ረጁ? በዚህ ጉዳይ ምን አልከኝ ታስብሽ? በዚህ ጉዳይ ምን ትያለሽ? ጅንኑን አፍቋት ነው ያለቀሰችው። ምንም ሌላ ታሪክ የለውም። ይኸውልህ ተስፍሽ፣ አሁን እኮ አንድ ነገር ልንገርህ። እኔ አሁን ለምሳሌ ተስፍሽ ረጁ ትፈልግሻለች ሲሉኝ ሩጬ እሄዳለሁ። ሳሪ መሲ ትፈልግሻለች ሲለኝ ሩጬ እሄዳለሁ። የኔ ችግር ይሁን ለሰው ችግር ይሁን ለምን ችግር ይሁን አላውቅም። ሀቢባ ትፈልግሻለች ካሉኝ ሩጬ እሄዳለሁ። እኔ መሲን ደግሞ ስለምቀርባት ልጅቷ ስትመጣ ብታስወርዳት እንደውም ሌላ ችግር ነው። ገብተዋል። ስለዚህ ሳሪ መሲን ስትል መሲ ብርጅት ኦኬ በቃ ትመጣለች።
ምክንያቱም ይሄ ችግር እንደሌለው ነው የማውቀው። ኖርማል ነው በቃ በእኔ ኖርማል ነው። በሌላ እይታ አላውቅም። ባይዘወይ ለምን ተጠራው? የመሲ ሁኔታዋ ምን እንደሆነ ታውቃለህ? ምንድን ነው ያለችው? ለምን ተከሰስኩ? ሳሪ ቤት እንደዛ አይደለም ሳሪ። እኔ አየሻት አንቺ አሁን በሌላ አንግል ረጅቱ የኔ ጥፋ አንቺ ቤት መምጣቴን ምንም አይነት ቤቴ ነው እኮ አልኩሽ። ነገም እመጣለሁ ከነገ ወዲያ እመጣለሁ። ያናደደችኝ ሳሪ ልጅቷ የኔ ጥፋት ሆኖ አንቺ ጋር ብትመጣ የኔ ጥፋት ሆኖ አንቺ ጋር ብትመጣ ችግር የለብኝም። የኔ ጥፋት አላወቅም። አሁን ተስፍሽ ጥፋቱን እኮ መሲ መታ እስካልነገረችን ድረስ ማወቅ አንችልም። ምክንያቱም ልጅቷ ተናግራ መሲን መጥራት ነበረብኝ። ለምን መሰለ? የሁለቱንም ነገር ለማወቅ በቃ አለቀ። ስለዚህ መሲ መጣ። አሁን ልጅቷ አይ አንቺ ጥፋተኛ ነሽ፣ መሲ ጥፋተኛ አይደለችም ለማለት መሲ መምጣት ነበረባት። መሲ መጣች። አንድ ደግሞ ነገር ልንገርህ፣ መሲ ላይ የማየው ባህሪ እኛ ሻጮች ነን። ለምንድን ነው እኛ ክፍተት የምንፈጥረው? ለምንድን ነው እንደዚህ ጩኸን ልክ ለከስተመሮቻችን ክብር እንደሌለ ለሰው ክብር እንደሌለ ምናምን የምናሳየው ለምንድን ነው? ስለዚህ መሲ የበለጠ ወዳጇ ነው። የበለጠው ሰው ወዳጇ ነው። ለእንደዚህ አሁን እሷ ናት እንደውም ክፍተት የፈጠረችው። ከስተመሩ አይደለች መጣች አይደል እንዴ? መጣሽ እንዲያው ልኬልሽ አልነበረ እንዴ? ነይ ሳሪ ስሚ። ልታስወራኝ አልቻለችም። በጣም ትጫዋለች። አንደኛ ልጅቷ የአማርኛ ጥረት አለባበት። መሲ እኮ እኔ እህቷ ነኝ። ብመታትም ብቆነጥጣትም ዋቴቨር መነጋገር እንችላለን። ቢኮዝ እኔ እህቷ ነኝ አይደል እንዴ? ቆይ ሳሪ ላስረዳሽ። በጣም አለቀሰ ስታለቅስ ማለት ነው። ከዛ ትታወጣች። እኔ ደግሞ ለምን እኔ ቤት ስለተጠራች ነው ብዬ ተናገርኩ። ሲኒ ኦርደር አድርጋኛለች፣ አሁን ትወስዳለች አትወስድም ብዬ ተናገርኩ መልሼ። ውዴ ምክንያት ነገር ላይ ቆያለን እንዴ? ኧረ አንቆይም ውዴ። አይ እንትን አለ እዚህ ጋር ሲኒ ኦርደር አለ። ማነው ኦርደር ያደረገው ሲኒ? ኤኒዌይ ችግር የለውም እንትን ብለዋል። ልጅታችን ነች። እሱ ይላል 75 ብር ላይ ነው አለ። ስልኳም ይደርሳታል። ከዛ ተስፋሽና ሲኒውን ትተዋለች። አልተወችም መሲ ከአንቺ ጋር ኦርደር አድርጋለች። አዎ አድርጋለች። አሁን አንቺ በተናደደችበት ሰዓት አሁን እንደዚህ ጠይቀሽ እንዴት ነው? ሁሉም የንዴት ማብረጃቸው እኔ ነኝ። አንተዬ እንዴት እንዳረጋት እኮ እኔ ላይ ብትስቅ እንጥስ አለች እንጂ ትዕግስቱን ስጠኝ። ሳሪ ከእጅ ጋር ነገር ማጋጋል ማሟሟቅ ስራዬ ነው። ማሪ እንዴት እንደሆነችብኝ ብታይ፣ እንዴት እንደሆነችብኝ እንዴት ባለትዳር ነኝ አላለችም እንዴ? ምንድን ነው እንደዚህ ልብስ ይመጣላት መሳም ምናምን ምን ይሉታል? እኔ ቅድም ኪያ ሲልክልኝ አልሳምኩም። ሰው እየለያችሁ ሳሙ። ይሄ በጣም ባልና ሚስትን ያፋታል። እሺ አሁን ተረጋጋሽ። አይደል በትክክል አልተናገረችም። እንትን ብሏለች። መጀመሪያማ አኩርፋ ነበር። እኔ ጋር ገብተን ስለ ሙያ እያወራን ነበር፣ ስለ እንትን እየተጫወትን ነበር። መተው ብቻ ዛሬ ቤት ትፈልጊያለሽ ምናምን እንደው ደግሞ ምን ይሆን አንቺ ታታጋው እኔ ችግር የለብኝም። አየህ መጀመሪያ እኮ ስለዚህ ችግሯ እዚህ አንገበገቡን ኮመንት ላይ ትውጣ ምናምን ነው። እኔ ደግሞ ሀሳቡን ጨርሰሽ ትሄጃለሽ ብያት እራሱ በቃ ገንፎ እንዴት እንደሚሰራ ጀምራለን። ሳትጨርሰው ነው ራሷ ነው እንደዚህ የምታደርገው እንጂ እመቤቴን ነው የምልህ። አሁን እውነትም ጅንኑን አፍቋት ከሆነ ወይ ሌላ ነገር ሁና ነው እንጂ እመቤቴን ነው የምልህ። የሚያስለቅሱን አይደለም እንዴ
አስነካችሁ። አስተዳደጓን ስለማታውቁ ነው እናንተ እንዴ። ስታጠፋ ውሃ እየተረጨች ያደገች ልጅ እንደዚህ ማለት ታስጨንቋል። እንደ የቲክቶክ ፍቅር ልታስቢኝ ነው? የቲክቶክ ፍቅር አይቆይም ልታስቢኝ ነው ውዴ? ወይ መሲ ያሸነፍከው ምታቢሉት ወደ ሚስቱ ሮጣሉ። የምን እንደ ስትሮንግ ነኝ አላልሽም? እንደ ስትሮንግ ውመን ስትሮንግ ውመን ነው እንጂ ደግሞ አረጋሽ ትሞት እንዴት እንዳረጋት ውዴ። ወይ ሀዩዬ መሲ እኔ በጣም ነው የምታስገኝ አንዳንዴ ወላሂ ላዚም እኔ አረጋሽ ትሞት እንዴ መሀል አናቴ ላይ ብፈነክቱኝ እንኳን መጥቼ እዚህ ጋር አላለቅስላችሁ። ቀሰበን ብላ እንዴ መሀል አናቴ ላይ መታችሁ ብትፈነክቱ እስካሁን እያለቀሰች ነው። አላለቅስላችሁ። ችግር ካለ እንፈተዋለን። አለቀ። ግሽኝ ጥያሬ ካለ ይቀየርልሻል። 30 ብር ብቻ ነው ዲሊቨሪ፣ ችግር የለውም። ከዛ ውጪ ምንም ዲስሪስፔክት የሚያደራርገን ነገር የለም። እናንተ ከስተምር ናችሁ፣ እኔ ሻጭ። ችግር ካለ በእህትራም እንፈታታለን። ሌላ ነገር የለውም። እያንዳንድሽ ላይ $70,000 አለብሽ። ዲያስፖራ የተባልሽ እንጀንም ጨምሮ ስንት ነው ያለብን? መሲ አሁን ሲኒውን ትገዛለህ? $70,000 የኢትዮጵያ ብር $507 $70,000 ብር ነው የኢትዮጵያ ብር ያለብን። 71,000 ነው ያለብን። ምን አርገው ሲኒው ላይ ነው። መሲ ሲኒውን ትገዣለሽ ወይስ ይቀራል? ምን አልሽ መሲ? እንደ እኔ ጓደኛሽ ቤት አሁን ተከሰሽ ልትመጪ፣ ኧረ በእናትሽ፣ ኧረ በእናትሽ፣ ኧረ መሲ በእናትሽ እንደ ባዳ አድርገሽ አትይኝ። ኧረ ተይ አታግልልኝ። ኧረ ተይ። አሁን እኔ ባዳ ነኝ ላንቺ። ዊ አር ባዳ። አይ አም ኖት ባዳ ሀቢብቲ። ዋዩ ክራይ ረጁ ሺ ክራይ ዋይ ፎር ሚ አይ አም ኖ ባዳ። አይ አም ዘመድ ሺ አይ ቲንክ ሶ ሺ ሚስ ጅንኑ ዩ ኖ ዋት ሃው ማች አይ ላቭ ዩ ጅንኑ ሺ ኤቭሪ ዴይ you know 3 week 2 week he come I think I mean from America come UAE, you know what, so 1 week or 2 week he not come, she's like this. What is this ability? I don't know. ማሲኮ ጌም ተሸንፋ ስትቀጣ ቆሪ የምትል ሰው እኮ ናት ጋይስ። ትዛይልሽም ስትሸንፍ አይ ኖ ነገርሽ ላይ ሙሉ የተናገርሽ እንግሊዘኛ ለራስሽ ፍቅረኛ ነው በጁ ማሲ ወደዚህ ምን አልከኝ? ሙሉ የተናገርሽው እንግሊዘኛ ለፍቅረኛሽ ነው እንዳለ የተናገርሽው ለእሱ አይደለም። ኧረ ክብረ ንጽህናን ጠብቅ። እኔ ለራሷ ፍቅረኛ ነው የተናገርኩት እንዴ። ተመልካቾች እንግዲህ ይፍሩ። መሰረት ብሪጅስቶን ውጪ እንትን አትበይኝ፣ ያለበለዚያ እንትን ነው የምለው። ረጁ ሳሪ ቦለች አስፈቺኝ። በማርያም አልሰደብኳትም። ማሬ ሰድበሻለሁ ብሎ ካረገች ሳሰድብሽ ብሎ ካላረግሻትም አመሰግናለሁ። ከፈታች ደግሞ ማሂ ፍቅር የምትባል ልጅ ፍቺኝ እያለችሽ ነው። አስተላልፊያለሁ። ወደዛ በየትኛውን ቦታ እየሄዳችሁ ፍቺኝ አትበሉ። በየቦታው ስታቃጥሩ ስለማገኛችሁ ነው የምቦልካችሁ። በየቦታው ኖ እንደዚህ ሂዳችሁ ለምሳሌ ማሬ ወደፊት ነይ ካላስተፈታ አይደል እንዴ ነው እንቆይ ማለት ማሲ ችግሩ ተፈታ አይደል እንዴ? ነይ ፈታን አይደል? ከኔ ጋር ነው ጸብሽ ወይስ ከጅርቱ ጋር? ነው ሳሪ ይበሌለውበት ሙሉያ ማርያምን በየቦታው እየሄዳችሁ በየኮሜንቱ ስታቃጥሩ ስለማያችሁ ልካችኋለሁ። ምክንያቱም አታስፈልጉኝ። አመሰግናለሁ። እግዚአብሔር ይስጥልኝ። እኔ የሰው ችግር የለብኝም። አንድ ሰው ይዤ መጓዝ እችላለሁ። እናንተ ግን በራሳችሁ የማትተማመኑ ሰዎች ናችሁ። ገባችሁ? በራሳችሁ እንትን የማትሉ ሰዎች ናችሁ። ባይዘወይ ለዛ ነው እምቦልካችሁ። በደንብ አዳምጡ። በመሲም በታስፍሽም ቤት ያላችሁ በጣም የምወዳችሁ በጣም የማከብራችሁ ሰዎች፣ አንዳንድ ሰዎች ቀላችሁ በጣም ነው የማገኛችሁ። እኔ እግዚአብሔር አምላክ የሰጠኝ እርዝቅ ሲሳይ አለ። በደንብ ይስሙ። ረጅ ባንቺም ያሉ በመሲም በታስፍሽም ያሉ የኔ እርዝቄ በመድኃኒዓለም እንጂ በሰው አይደለም። በሚገርመው ማለት ነው። እኔን ገዛችሁኝም ቀራችሁኝም ለእኔ ችግር የለብኝም። አድማ ግን ልታረጉብኝ አትችሉም። ምክንያቱም እኔ የተደገፍኩት የድንግል ማርያም ልጅ መድኃኒዓለም የፈጠረኝ ፈጣሪ። ገባችሁ? ስለዚህ እኔ
ምንም ነገር ብትሆኑ ወዳችኋለሁ። ግን ምግባራችሁ በጣም ስለሚያስጠላኝ እቦልካችኋለሁ። በጣም ነው የምጠላችሁ ደግሞ ምክንያቱም አስመሳይ ናችሁ። በሆነ ቦታ ስታገኙ ሳሪ ይላችሁ፣ በሆነ ቦታ ደግሞ ትሸጡኛላችሁ። በሚገርመው ነው እንዲሰሙኝ ነው የሚመስለው ሳሪ ኖ አይደለም። ተስፍሽ በደንብ ያዳምጥ። ምክንያቱም አንዳንድ ቆሻሻዎች አሉ። ስማኝ አዳምጠኝ። የሰውኛ ባህሪ የሌላቸው በእኔ መስራት የማይወዱ በእኔ መሸጥ የማይወዱ በደንብ ተስፍሽ በደንብ እኔ ልንገር ላቤን ጠብ አድርጌ እሰው ቤት ጀምሮ ከሰው ቤት ጀምሮ እሰው ቤት ሰርቼ ነው ዘርፌ ሰርቄ አይደለም ያመጣ። እኔ የማንም ቲፎዞ አልፈልግም። እናንተ ሰው እንድትሆኑ ብቻ ነው የምፈልገው። ሰርታችሁ እንድታፈሩ፣ ጥሩ ሰው እንድትሆኑ፣ መልካም እንድትሆኑ ነው። ከዛ ውጪ በመግዛት አልደልላችሁም፣ በብር አልደልላችሁም፣ በብር አልሸጣችሁም፣ አልለውጣችሁም። እኔ የምገዛችሁ በስብዕናይና በስብዕናይ ብቻና ብቻ ነው። የኔ ሽሮ ተሸጠ አልተሸጠ ለኔ ችግር የለውም። እግዚአብሔር የከፈተውን ጉሮሮ ሳይዘጋልኝ አያድርም። የልቤ ቅንነት ገና ከዚህ በላይ ያኖረኛል፣ ከፍ ያደርገኛል። ግን አንዳንድ ቆሻሻ አስመሳዮች ናችሁ። ምክንያቱም ሌላ ዓለም ናችሁ። የእናንተን ነገር ግን እኔ ማውጣት አልፈልግም። እንደ ሚዲያ ሰው ብዙ ነገር አለ፣ ግን አያስፈልግም። ክብሩ ይስፋ ለመድኃኒዓለም። ከሰው ቤት ተነስቼ በላቤ እየተንቆረቆርኩ ሰርቼ አልፎልኛል። ብትወዱኝ ብትጠሉኝ ምንም አባታችሁ አታመጡ። ምክንያቱም እኔ ጎበዝና ጠንካራ ነኝ። ምናል እንዲሰሙ ብዬ ነው። ገብቷል? ባንተም አሉ በመሲም አሉ በረጁ ተስፍሽ ልንገርህ፣ እኔ ደባ የሚሰራብኝ ሴት አይደለሁም። ለምን እንደሆነ ታውቃለህ? እኔ ንጹህ ነኝ። ምክንያቱም ለሰውም ሸርም ተንኮልም ቂምም በደልም የለብኝም። እኔ ሰርቼ ነው የማድረው። የማንምም ላብ የለብኝም። እኔ ወዳጆቼን ከፍ ዝቅ ብዬ ነው የማከብረው። ገባህ? እኔ ላይ እንደዚህ አይነት ነገር ለማድረግ የተነሳችሁ ሰዎች አይሳካም፣ አይሳካም። የኔ ሽሮ መሸጥ አያስፈልግም። ዛሬ ደግሞ በቃ አሁን ቆይ ረጁ ደግሞ ቀጥይ ግቢበት። ዛሬ ልስማችሁ እስኪ ብሶታችሁ። እሺ ተዋት እሷን። እኔ መናገር የፈለግኩት እሷ ጋር ስላሉ ስለሚሰሙኝ ነው። ለዛ ነው እንጂ ተዋት እሷን። ባይዘወይ እንድትሰሙ ነው የተናገረው። ምክንያቱም እኔ ጋር ተቦልካችኋል። ደስ የሚለው ፓርቲ ደግሞ ሰው ቤት ተባይቷ ደግሞ ስታለቀልቁ ስለማያችሁ፣ ስታሽቃብጡ ስለማያችሁ፣ ለመወደድ ይህን ያህል ርቀት ለመሄድ ስትፈልጉ ስለማያችሁ የቦለኳችሁ። ሳሪ you are emotional. I don't know why you hot. Why my sister hot? You emotional. You talk. ረጁ አንቺ ሰውን ትወጃለሽ፣ ሰውን ታከብሪያለሽ፣ ሰውን በጣም ታከብሪያለሽ አይደል? አንቺን ሊጥልሽ ሲነሳ ደግሞ አንዳንድ ጊዜ መንገር ያስፈልጋል። ዝም ስትይ ጅል የምትመስሉ ሰው አለ። ዝም ስትይ ምንም የማታውቂ የሚመስለው ሰው አለ። ልንገርሽ፣ አንቺ ልብሽ ንጹህ ከሆነ ሁሉ ጊዜ ማሸናፊ ነው። እኔ የሚደረገውን ነገር እያየው ስለሆነ ዝም ብዬ ብቻ ስቄ አሳልፈዋለሁ። ምክንያቱም እንደ ሚዲያ ሰው እንዳንድ ሴት እንዳንድ ትልቅ ሴት ከማንም ምንም አልፈልግም ብዬ ልጆቹን ለመለወጥ የሚሄድበት መንገድ ግን በአንዳንዶቹ ሳይ በጣም እገረማለሁ፣ እስቃለሁ። ምክንያቱም አንቺ የሚሰጥሽ አላህ ነው። ሳይ አንቺን ርዝቅ ማን ነው የሚሰጥሽ? አላህ። ታዲያ ለምንድን ነው የእግዚአብሔርን ነገር የምንተላለፈው? የኔ ሽሮ እንዳይሸጥ ለምን ታረጋላችሁ ጋይስ? ግን እኮ እየተሸጠ calm down my sister, calm down. It's okay. You are a famous girl. Why you hot? Me emotional. You hot. Me my heart is ፍጥነቱ እየጨመረ ነው. You know it's